አመሰግናለሁ በጣም ቀጥታ ወደ ጥያቄ እገባለሁ። ያው ጊዜ አናባክንም። እስቲ እንደ መነሻነት ኦብሳ የዚህ የጎፈሬ ጉዳይ ወይንም የከመከሙ ጉዳይ ምንድን ነው ከሚለው እንጀምርና እስቲ እንቀጥላለን ጥያቄዎቹ። ኦብሳ የሆነ ጊዜ ጸጉሩን መቆረጥተውና አደገለት። ከዛ በኋላ የተፈጥሮ ደን ወይንም ደግሞ ዱር አይነት ሆነለት ቀረ። ብራንድ ትሬድ ማርክ ሆኖ ጸደቀለት ማለት ነው። እና አሁን መገለጫውም መጠሪያውም ወይንም እኔ ራሴን ስገልጽ ከአባቴ ስም ጠራለው ካልመጣላቸው ወይንም ካላስታወሱት ጎፈሬ ወይንም ባለ አፍሮ አላስታወስከኝም አሁንስ ብዬ ከአዲስ ሰው ጋር እተዋወቃለሁ ማለት ነው። መልካም እንመለስበታለን የጎፈሬውን ጉዳይ። እስቲ ኦብሳ አብዲሳ ማን ነው? እስቲ ስላንተ አንዳንድ ነገሮችን ንገረንና በተለይም ደግሞ ስለ ትምህርት ባግራውንድ እንመለስበታለን ወደ ጎፈሬው ጉዳይ። እኔ ራሱ ኦብሳ አብዲሳ ማን ነው የሚለውን ጥያቄ ዘውትር ራሴን ጠይቃለሁ። የት አባቱ ነበረ? ወዴት አባቱ እየሄደ ነው? ወደፊት ደግሞ ምን ይጠብቀው ይሆን? ምን ይመኛል? የህይወት አቅጣጫ ወዴት ሊሆን ይገባል የሚለውን ጥያቄ ራሴ ስለምጠይቅ እውነቱን ለመናገር ለእኔም ያልተመለሰ ጥያቄ ነው። በስም ደረጃ ከሆነ ኦብሳ፣ በነገራችን ላይ ይቅርታ ኦብሳ የትምህርት ባክግራውንድ ማወቅ ስለፈለግኩ ነው። እጅግ በጣም ይቅርታ ስላቋረጥኩ። ፐርሰናል የሆነ ህይወትህን ሳይሆን የትምህርት ባክግራውንድህን ወለድ አካባቢ ልጅ ነህ የሚለውን እንጂ ፐርሰናል ህይወትህን የማወቅ እንትን እኔም የለኝም። በእውነቱ ጥያቄ እንደዛ አይደለም። እኔም እየፈለግኩት ነው ለማለት ያለው እንጂ ጠልቀህ ገብተህ ብጠይቀኝም ችግር የለውም። አዲስ አበባ ዩኒቨርሲቲ ነው ፖለቲካል ሳይንስ እና ዓለም አቀፍ ግንኙነትን የተማርኩት ያጠናሁት። ከዛ ለመመረቃ አንድ ሴሚስተር ነበር የቀረኝ። በኮሮና ምክንያት ወጥተን ነበረ። ልክ ልመረቅ ስል ኮሮና መጣ። ኮሮና ከመጣ በኋላ ደግሞ ተማሪዎች ሲረጋጋ ተማሪዎች የኔ ባች ገብተው የነበረባቸውን ትምህርት ጨርሰው ሲመረቁ ኦብሳ ግን እስር ቤት ነበረ። ከዛን ከእስር ቤት ከወጣው በኋላ ነው እንደገና የቀሩኝን ኮርሶች ጨርሼ በፖለቲካል ሳይንስ የተመረኩት ማለት ነው ከአዲስ አበባ ዩኒቨርሲቲ። መልካም ኦብሳ፣ አሁን ትንሽ ስላንተ አውቀናል። ወደ ጎፈሬዋ ጉዳይ እንመለስና ብዙ ጊዜ እንዲህ ጸጉራቸውን የሚያሳድጉ ሰዎች በህግ አካላት ብዙ ጊዜ አይፈለጉምና የህግ አካላቱ ያሳድዷቸዋል ወይንም ደግሞ እንዲቆረጡ ይደረጋሉና በተለይም ደግሞ ይህ ነገር በዩኒቨርሲቲ የተለመደ ነው። ከድሮም ጀምሮ ደግሞ አንተ ዩኒቨርሲቲም ሆነ ጎፈሬን እንዳሳደግክ ነውና ለምንድን ነው ህጉ አንተ ላይ ያናህል ያልጠነከረው? ለምንስ ነው እንድትቆረጥ ያልተደረገው? ከኤሌመንተሪ ጀምሮ በአብላጫው ደግሞ ከ9ኛ ክፍል ጀምሮ ከኔ ጋር የኖረ ነው። ሚኒመም በቃ ከ13 ዓመት በላይ በደንብ አበጠሬዋለሁ፣ በደንብ ተንከባክቤዋለሁ። ያንተ ድምፅ ነው መሰለኝ ወይስ እኔ ነው? ያ ትንሽ አካባቢ እንትን አለና ኤርፖርት አካባቢ ነኝ፣ ለዚያ ነው። ይቅርታ በጣም እሺ። አስፈቅዳለሁ፣ ቻሌንጅ ያደርጋለሁኝ። ምንድነው የሚያመጣው በደል ብዬ ጠይቃለሁኝ። ከዛም መልስ ያጣሉ። የገፋ ነገር ካልመጣ በስተቀር አሳጥሬም ተቆርጬም አላቅም በራሴ ስፈልግ ካልሆነ በስተቀርና ደግሞ ዩኒቨርሲቲ ከገባሁኝ በኋላ ቅርብ ጊዜ ነው እንጂ መቆረጥ ግዴታ እየሆነ የመጣው። መጀመሪያ ላይ ምንም ችግር አልነበረውም። ያን ያህል ባይሆን የጸጥታ አካላት ውስጥ ትኩረት ትስብና ትገባለህ። ከዛ በኋላ ለጥያቄ ትፈለጋለህ፣ አሊያም ደግሞ ታርጌት ትደረጋለህ አይነት ነገር ነው። ከዛ ባለፈ የተለየ ነገር ኖሮ ሳይሆን ተቆረጥ ሲሉኝ ለምን እላለሁ። ቤተሰቦቼ ፈቅደውልኝ ህገ መንግስቱን ካልተጻረርኩኝ የሚጎዳው አካል ከሌለ በተለየ መልኩ የሚያስተላልፈው መልእክት ከሌለ ለኦብሳ ማጌጫው ከሆነ ብትተውለት ምን አለ ብዬ ጠይቃቸዋለሁኝ። እንደ አጋጣሚ የሆነው በምክንያት የሚያምኑ መምህራኖች ይገጥሙኝ ወይ ደግሞ ርዕሰ መምህራኖች ይገጥሙኝ ነበር መሰለኝ። ሳልጠቃ ቀረው ማለት ነው። አመሰግናለሁ። ስለዚህ ዩኒቨርሲቲ የሚማሩ ተማሪዎች ወይንም ወጣቶች ጸጉራቸውን የማሳደግ መብት አላቸው ብለህ ነው የምታስበው? ምን ይጎዳ? አሁን ሌላ ምን አለ መሰለ፣ አብዛኛውን ጊዜ ከጽዳት ጋርም ያያይዙታል፣ ትኩረት ከመሳብም ጋር ያያይዙታል። አሁን ትኩረትን ካለመሰብሰብ ጋር ያያይዙታል። ለምሳሌ እንደዚህ የሚፈትሉ አሁን እንኳን ቀርተዋል። ብዙ ጊዜ የሚፈትሉ ወጣቶች ነበሩ። ክላስ ውስጥ እንኳን ተቀምጠው ይፈትላሉ፣ በሀሳብ ይጠፋሉ ምናምን፣ የሆነ እንደ ፋሽን ነገር ያደርጉት ነበረ።
ከዛን አንዳንዴ ደግሞ ጽዳቱን የሚዘነጉትም ነበረ። በቫዝሊን የሚፈርዙ ምናምን ሰዎች ነበሩ። ቫዝሊኑ ፀሐይ ሲነካው ጎማ ይሸጣል አይነት ነገርና አጠገቡ ያለውን ተማሪ እንዳይረብሽ በተቻለ አቅም ተማሪው ትኩረቱን ትምህርቱ ላይ እንዲያደርግ ካለ መሻት የተነሳ ነው ብዬ አስባለሁኝ እንጂ እንደ ጥሩ ባህሪ መገለጫ ብቻ ተመልክተውት አይመስለኝም የሚጠይቁት። ስለዚህ እኔ በጽዳት ከያዝኩትና የማይከብደኝ ከሆነ እሱም ማበጠር እንዳውም እንደ ሆቢ የሚወስደው ከሆነ ምን ችግር አለው ብዬ ጠይቃለሁኝ። ልል የፈለግኩት ለምሳሌ አሁን ድሬድ የሚያደርጉ ሰዎች ከሆነ ያልተለመደ ባህሪ ጋር ምናምን የሚያያዝባቸው ከሆነ ይቸገራሉ። እንዲሁ ደግሞ አርት ስኩል ያሉት ሰዎች ደግሞ ሶስት ውስጥ የሚሆኑ አይኖሩ አንዳንዴ እንደተለመደ አይነት ነገር ሲደረግ መተውስ የሚለውን ነገር ይታይና ትኩረት እንዲያደርጉ ከመፈለግ ይመስለኛል፣ ከክፋት አይመስለኝም የሚጫኑት። ግን ባይጫኗቸው ጥሩ ነው። ሌላ ወጣቱ የሚያስፈልገው ነገር አለ፣ ለተማሪው የሚያስፈልገው ነገር አለ፣ ያልተሟላላቸው ነገሮች አሉ፣ ትኩረት አልተደረገላቸውም። ከመደበኛ ትምህርት ውጭ ሊማሩ የሚገቡት ትምህርቶች አሏቸው። እሱ ሳይሟላላቸው ቀርቶ ተማሪውን ይሄን አላሟላክም በዚህ ግባ ምናምን እያሉ ብቻ ማስቸገሩ ሳይሆን ቢቆረጥ እንኳን ለምን እንደሚቆረጥ አሳምነው ህግ አውጥቶ ሳይሆን ለምን እንደሚቆረጥ አሳምነው ቢያደርጉ የተሻለ ነው ብዬ አምናለሁ። መልካም። አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ እያለ ማለትም 6 ኪሎ ስትማር ታስሬ ነበር ብለሃልና በምን ምክንያት ነበር የታሰርከው? ከባች ቀርታል ወደኋላ። በምን ምክንያት ነበር የታሰርከው? ሀሳብ አንሸራሽራለሁ፣ ጥያቄ ጠይቃለሁ፣ ተማሪ አደራጃለሁ፣ ያልተመለሱ ጥያቄዎች ካሉ እንዲመለሱ አደርጋለሁ። እንደ አጋጣሚ የሰው ፍቅር ነበረኝ። ሰው ደግሞ ሲያፈቅር ወይ ደግሞ ሲወድቅ ሲያከብርክ ይከተልካል። ሲከተል ደግሞ ጥያቄ ስታነሳ ክብደት ያገኛል። ወቅቱ ደግሞ ትንሽ የሽግግር ስለነበረ ገና ዶክተር አብይ ከመምጣታቸው ምናምንም ስለነበረ አለመረጋጋቶች ነበሩ። ተማሪ ሲገደል፣ ተማሪ ሲታረድ፣ ሲፈለጥ፣ ከትምህርት እንዲፈናቀል ሲደረግ፣ በግፍ ከትምህርት ሲታገዱ ጥያቄዎች እንጠይቃለን። ስንጠይቅ ደግሞ በቂ መልስ ከመስጠት ዱላ ይቀድም ነበረ። አሊያም ደግሞ አፋችሁን ዝጉ ካልዘጋችሁ እናዘጋችኋለን የሚሉ ነገሮች ስለነበሩ አይ ከምታዘጉን መልስ ብትመልሱልን የተሻለ ነው የሚል ሀሳቦች እናንሸራሽራለን። በዛ ውስጥ ከጸጥታ አካላት ጋር አለመግባባት ይኖራል። ከፈራ አካል ጋር መጋጨት ይኖራል። ለመጠየቅ ብለህ ትታሰራለህ ማለት ነው። መልካም። ኦብሳ አብዲሳ እንደ ድሮ አይደለም፣ አሁን ላይ ቀዝቀዝ ብለዋል። ፖለቲካን ይፈራታል። አሁን ላይ እንደ ድሮ አይደለም የሚሉ አካላት አሉና ምንድን ነው እንደዚህ ሰከን ያደረገ? እንደ ድሮ አይደለም ይላሉ ብዙ ሰዎች። ድሮ ስትታገል እና የተለያዩ ስብሰባዎች ላይ እየተገኘ ስብሰባውንም ስታደናቅፍ ስታታግል ነው እና የሚያውቁ። አሁን ምን አግኝተ ነው ቀዝቀዝ ያልከው? እንደ ድሮ የተለያየ ፖለቲካ ሀሳብም እየተንሸራሸረ አይደለም። የፖለቲካ ስብሰባዎችም የተቃራኒም እየተንሸራሸረ አይደለም። ዝም ብለን እየኖርን ነው እና ደግሞ ቀድሜም ስሳተፍ ስለነበረ ጡረታ ወጥቼ ሊሆን ነው እንደ ብዬም አስባለሁ። አንዳንድ ድሮ ሌሎቹ ስላደረጉ ነበረ አንተ የምትታገለው። ምክንያቱም የራስህን ሀሳብ ይዘህ ነበረ ድሮ የምትታገለው። ለምን አሁንም ያንን አላረክም? ለውጥ የማያመጣ ከሆነ ጉንጭ ማልፋት ይሆናል። አሊያም ደግሞ ውሃ ቢወቅት ስንቦጭ አድሮ ቃሪያም የሆንብህ ከሆነ ለውጥ የማታመጣ ከሆነ አሁን ላይ ለውጥ አመጣለሁ ብለህ አታስብም? አሁን ላይ ብትታገል ለውጥ አመጣለሁ ብለህ አታስብም? ይበልጥ ለውጥ የማመጣባቸው መንገዶች እፈልጋለሁኝ። ደግሞ ሚዛናዊ መሆንም ስለምፈልግ ሰከን ማለቱ ደግሞ የሚያንስ ነገር የሚጎዳ ነገር አይደለም። ግን ከድሮ ሳበረክተው ከነበረ በላይ ደግሞ አሁን ለኦሮሞ ማህበረሰብ ሆነ ለሌላው ብሔር ብሔረሰብ እያበረከትኩኝ ነው ብዬ አስባለሁ። ስለዚህ አሁን ትግል ላይ ነህ? ህይወት እስካለ ድረስ ትግል ላይ። ኦኬ። ስለዚህ ለህዝቡ የምትለው አሁንም እየታገልኩ ነው? አዎ። መልካም። ኦብሳ ፋርሲ ቡላ ሆኗል በአፋን ኦሮሞ፣ በአማርኛ ወይ ደግሞ ምንድን ነው አሞግሶ አዳሪ እንደማለት ይመስለኛል አቻ ትርጉሙና ሆኗል የሚሉ አካላት አሉ። እውነት ኦብሳ ፋርሲ ቡላ ነው? አሁን በዛ ሁኔታ ውስጥ ነው ያለው። ለነኚህ ሰዎች ምን ትላቸዋለህ? የትኛውን አካል? ለምሳሌ ፋርሲ ቡላ ማስታወቂያ ስሰራ ወይንም ደግሞ
ገጽታ ግንባታ ላይ ስሰራ ለተቋማት በማደርገው ሙገሳ ነው ፋርሴቡላ ወይንም ደግሞ አዚሞ እንዴት ነው ይባለው? ፋርሴቡላ በአማርኛ ሲተረጎም አሞግሱ አዳሪ እንደማለት ነው። እንደ አድርባይ አይነት ነገር ነው ይመስለኛል። ግን አድርባይ ሆኜ ሳይሆን መተቸት ያለብኝን ከማንም በላይ ምናልባት ፖለቲካ ፓርቲዎች አቋም ከሚያወጡት በላይ በየቀኑ አወጣለሁ ወይ በሳምንት አንዴ ወይ በወራት አደርጋለሁ። ከፖለቲካ ፓርቲዎች በላይ አሊያም ደግሞ ከፖለቲካ ፓርቲ አመራሮች በላይ ከተቃዋሚ ማለት በሚቻልበት ደረጃ ማለት ነው። ከዛ ውጪ እኔ አንተን ሳገኝክ ለምሳሌ ዛሬ ሁሉም ተከታዮቼ አንተን ፎሎ ቢያደርጉ ከኔ በላይ በጣም ሊጠቀሙ ይችላሉ ብዬ አስባለሁ። ምክንያቱም ፎሎ ሲያደርጉ አንተን ለመጥቀም ሳይሆን በዋናነት የሚገባቸውን መረጃ ለማግኘት ወይንም ደግሞ እውቀት ለማግኘት እንዲሁም ደግሞ እንግዳ የምትጋብዝላቸው ከሆነ አንተ እንድትጋብዝላቸው ኢምፓወር እያደረጉ እንዳሉ ስለሚሰማኝ አንተን አወድስሃለሁ፣ አንተን አበቃሃለሁ፣ አንተ በሰዎች ዘንድ ሞገስን እንድታገኝ ይሄ ምስክርነቴን እሰጥሃለሁ ለአንተ። ከዛ ውጪ ወደ ፖለቲካው ስመጣ ማወድሰው የፖለቲካ ፓርቲ የለም። በአሁኑ ሰዓት ላይ ማወድሰው ግለሰብ የለም። ግን ይሄ የቢዝነስ ተቋማትን ስራ አስተዋውቃለሁ። ቢዝነስማኖችን ፈለግ ለመከተል በቅርበት እከታተላለሁኝ። ማድነቅ ባለብኝ ልክ ባይሆንም ለማድነቅ ወደኋላ አልቦዝንም። የአክብሮት ቃላቶችን አልቆጥብም። በዛ ሂደት ይሄዳል ማለት ነው። ከዛ ውጭ ግን ለጥላቻ የሚባለውን ሳያመዛዝን አድርግ ስለተባለ ብቻ የሚያደርግ በል ስለተባለ ብቻ ሚል ለጥፍ ስለተባለ ብቻ የሚለጥፍና አሰራጭ ስለተባለ ብቻ የሚያሰራጭ አይነት ሰው አይደለሁኝም፣ ወደፊትም አልሆንም በፍጹም። ይህ ጥያቄ ታዲያ ከምን የተነሳ ይመስላል? የኢትዮጵያ ምሁራንን እንዴት ትመለከተዋለህ ተብሎ የሆነ ጊዜ መንግስት ሲጠየቅ ሁሉም ተቺ ሁሉም ተሳዳቢ አይነት ነገር ብሏል እና ወርቅ ቢያነጥፉለት ፋንድያ ነው የሚል አይነት ነገር ብሏል። የትም ቦታ ብትሆን የሆነ ታርጋ መለጠፍ አይቀርም፣ የሆነ ነገር መባል አይቀርም። ስለዚህ የመሰለውን ይላል ማለት ነው። እኔም ደግሞ እንደ በፊቱ እንደ ድሮዬ መጥቼ ብዙ ሺዎች ሰብስቤ ላይቭም ሆነ በቪዲዮ አሊያም ደግሞ በፖስት እከሌ ነኝ ብዬ ፕሩፍ እያደረግኩኝ አይደለም። ሰው የፈለገውን ከፈለገው አቅጣጫ እንዲመለከተኝ ፈቃዱን ሰጥቻለሁኝ እና ይሄ አወድሶ አዳሪ ነህ ምናምን ቢል ራስ መንግስት ነህ ቢል ራስ ቱጃር ነህ ቢል ራስ ምናምን ነህ ቢል እኔ የሆንኩትን አውቃለሁ፣ ቤተሰብ ያለበትን አውቃለሁ፣ ወዴት መሄድ እንደምፈልግ ስለማቅ መስማያ ጥጥ ነው እንደሚባል አይነት ነገር አኗኗር እኖራለሁ ማለት ነው። መልካም። ሌላኛው እስቲ ወደ ትግል ህይወት ወደ ድሮ ወደ ነበረው ህይወት ልመልስህና እንግዲህ ከወለጋ ከገጠር መጣ አዲስ አበባ ዩኒቨርሲቲ ተቀላቀልክ ፖለቲካል ሳይንስ። እዛ በነበርክበት ሰዓት ይመስለኛል በይፋ የቄሮን ትግል ተቀላቀልከውና ስትቀላቀል ያለው ሁኔታ እንዴት ነበር? ምናልባት ካልሆነም ታርመኛለህ። ስትቀላቀል ያለው ሁኔታ እንዴት ነበረ? ያንተ ድርሻስ በትግል ውስጥ ምንድን ነበረ? ይሄ ፈረስት ሳይክል እያለውኝ ነው ስለ ሰቦኑማ በደንብ ማቀንቀን የጀመርኩት። ቤተሰቤ ዋጋ መክፈል የጀመረው ከቤተሰቤ ጋር ዋጋ መክፈል የጀመርኩት ከዛሬ 19 ዓመት በፊት ወይንም ደግሞ ከዛሬ 18 ዓመት በፊት አባቴ ታስሮ እኔ አባቴን ለመጠየቅ ደርሶ መልስ 12 ሰዓት መጓዝ ሰው ነበርኩኝ። ስትጓዝ የጸጥታ አካላት ጥያቄ ጠይቀዋል፣ ካቢኔዎች ጥያቄ ጠይቀዋል፣ ሰላይ ናቸው የሚባሉ አካላት ይከታተሏል ምናምን። ይሄንን ሁሉ ለመመለስ ዝግጁ ሆነን ነው ከቤተሰቤ ጋር ስንጓዝ የነበረውና ትግሉ ሰሞነኛ ከክፍለ ሀገር እዚህ ከመጣው ሳይሆን ከቀድሞም ከቤተሰቤ የወረስኩት ቤተሰቤን ደግሞ ያወረሰው ሌላ አካል ዱላ ቅብብሎሽ አይነት ነገር ስለሆነ ለማለት የፈለግኩት ይቅርታ ኦብሳ፣ እኔ ለማለት የፈለግኩት በይፋ ስም ተሰጥቶት የቄሮ እንቅስቃሴ ትግል ስም ተሰጥቶት ይፋ በሆነበት ያለውን ነው እንጂ አዲሱን ቻፕተር የከፈተው የቄሮ እንቅስቃሴ የተጀመረው ጊንጪ ነው። የምታስታውስ ከሆነ በምዕራብ ሸዋ አምቦ ዙሪያ ያለ እና አምቦና የአምቦ ዙሪያ ከተሞች ናቸው። በዋናነት የጊንጪ ከተማ ነው። እንደ መታደል ሆኖ እዛ የተቀጣጠለው እሳት ነው እንግዲህ ሀገሪቷን አዳርሶ ለውጥ ሊያመጣ የቻለው ሁሉን አሳታፊ የሆነው ማለት ነው። እና እዛ ውስጥም ተሳታፊ ነበርኩኝ። ፊት ለፊት ከሚሰለፉት ከሆነ ለመሰዋት
ግሬድ 12 እያለሁኝ ለመሰዋት ፊት ለፊት ነበርኩኝ። ሰው እንዳይበተን ካስፈለገ ደግሞ ከኋላም ከፊትም ሆኜ መሀል መሆን ሲኖርብኝ መሀል ሆኜ ስንቀሳቀስ የነበረ ቄሮ ወይንም ደግሞ ታጋይ ወጣት ቢባልም ቢያንስም ነው እንጂ ቢበዛ አይደለም ለኦብሳ። መልካም እንግዲህ በዚህ ውስጥ ኦብሳ በብዙ ስሙ ይጠቀሳል። እንደውም በሰዓቱ ከ6 ዓመት በፊት ይመስለኛል ብዙዎች ስላንተ የተለያዩ ዘገባዎችን ይሰራሉ፣ የተለያዩ ኢንተርቪዎች ላይ ትጋበዛለህ እና እንደ ትልቅ ተጽዕኖ ፈጣሪም ነው የሚያዩክ እና በዛ ትግል ውስጥ ያንተ ድርሻ ምን ነበረ? ማለት ከጀርባህ ምን ነበረ? ከጀርባዬ አልገዛም ባይ አልጨቆንም ባይ ተናጋሪ ያጣሰው ነበረ። ከመንግስት ባለስልጣን ሊኖር ይችላል የሚደግፉክ። እኔ በንግድ ነው ያደግኩት እና በነጋዴ ቤተሰብና ራሴም በንግድ ሻይ ቤት ባልትና ምናምን ብዙ ነገር ስለሰራሁኝ ብዙም ባክ የሚያደርገኝን ሰው አልፈልግም ነበር። በራሴ መተዳደር ሰው ነበርኩኝ። ዩኒቨርሲቲ ስገባም ከዩኒቨርሲቲ ከመግባቴን በፊት 6ኛ ክፍል ጸዴ የሆነ የግንጪ ሰዎች ሊነግሩ ይችላሉ። ጸዴ የሆነ ብዙ ሻይ ቤት ነበረች እና ያን ያህል ጥገኛ አይደለሁኝም። የሚረዳኝም ደግሞ የለም። እውነቱን ለመናገር ምናልባት አደረግም ብሎ ዘገባ ሊያደርግ የሚችል ሰው ሊኖር ይችላል እንጂ ወጣቱን አደራጅቶ በዚህ ውጣ በዚህ ግባ ብሎ የሚያደራጅ የፖለቲካ ሰውም ተቋምም አልነበረም። ግን በመጨረሻ አካባቢ ይቅርታ በጣም በእናንተ ላይ የፖለቲካ ፍላጎት የነበራቸውና የፖለቲካ ፍላጎታቸው በእናንተ ለማስፈጸም የሚፈልጉ ሰዎች አንተን ያነጋገሩ አንተን የደገፉ ሰዎች ማንም አልነበረ በሰዓቱ? የቄሮ ሙቭመንት ለየት የሚያደርገው ያ ነው። ስለተነዳ ሳይሆን አሊያም ደግሞ ስለተጫነበት ሳይሆን ሁሉም የየድርሻውን ያዋጣና ከዛ በኋላ ለህዝቡ ይጠቅማል የሚለውን ሰሞነኛ ነው የሚለውን ወደፊት ሊሆን ይገባል የሚለውን ሁሉ ከየቤቱ ከየሐሳቡ ዋጋ ሊከፍል ፈልጎ ምናልባት ይሄ ሶሻል ላይፋችንን ማጠናከር ካለብን ከየራሳችን ኪስ አውጥተን ወደ ገጠር እንሄዳለን፣ ከተማም እንሄዳለን፣ ሀዘንና ለቅሶ ላይ ሀዘንና ደስታ ላይ እንሳተፋለን እንጂ እንዲያደርጉ የሚለን አካል አልነበረም። እኛ ስንኖርበት በነበረበት አካባቢ ፈንዶችም ደግሞ አልነበሩም። ይሄ ፈንድ የተደረገ ሳይሆን ራሱን ድራይቭ ያደረገ ንቅናቄ ነው። ንቅናቄ ቤተሰቦቻችን ናቸው እንጂ ባክ ሲያደርጉን የነበሩት ስንታሰር ዋጋ ሲከፍሉልን የነበረ ሌላ ባክ ያደረገን አልነበረ። እውነቱን ለመናገር እዛን ጊዜ የነበረው ስርዓት ሊያሳድደን፣ ሊገለን፣ ድምጥማጣችንን ሊያጠፋን፣ በአሸባሪነት ሊፈርጀን፣ አስሮ ሊያስቀምጠን እንጂ እንኩ በዚህ ተንቀሳቀሱ የሚል አልነበረ። እንዳውም እኛ ነን ለነሱ አንጎዳችሁ ባለ ሀብቶች ምናምን የሚኖሩ ከሆነ ተረዱን እስቲ፣ እኛ እኮ ለጥቃት ለማድረስ አይደለም፣ ውድመት ለማምጣት አይደለም፣ ቢያንስ እነዚህ አይነት ጥያቄዎቻችንን ተቀበሉንና በሰለጠነ መልኩ መልሱልን ብለን በፍቅርና በትህትና ስንጠይቃቸው የነበረው። ባለ ሀብቶች እንኳን ሲበረግቡ ተው አትበርግቡ፣ የኛ ዓላማ ጥፋት አይደለም ስንል የነበረው። ልበ ሙሉዎች ነን፣ ኩሩዎች ነን። ጥቅማ ጥቅም ላይ ደልለን ቃለ መሐላ ላይ ለራሳችንም ለእርስ በራሳችንም የገባን ሰዎች ስለነበርን ፈንድ የምንጠይቅ ጥቅማ ጥቅመኞችም አልነበርንም። ነበረ እንኳን ቢባል ሰላማዊ ሰልፍ የሚወጣው በሺዎች የሚቆጠር ሰው ነው። ሰላማዊ ሰልፍ ወጥተህ አስለቃሽ ጭስ ሲበተንብክ ውሃ የምታቀርብልክ አዛውንቷ ከቤቷ በር ደጃፍ ላይ ታደርግልሃለች። መደበቅ ካለባት ትደብቅሃለች። የሁሉም ተሳትፎ ነው። የሁሉም ተሳትፎ ሆኖ ሳለ እና መዋቅራዊ የሆነ ቢሮ አስቀምጠክ የምታወያየው ምናምን በሌለበት ብሩ እንኳን ቢመጣ የለም። የታመመ እንኳን የምናሳክምበት፣ የተመታ እንኳን የምናሳክምበት፣ ቀብር ስነስርዓት እንኳን የምንፈጽምበት የሚዶጉም ሰው አልነበረ። ራሱን የቻለ ትግል ነበረ ለማለት ነው። መልካም። ሌላኛው ኦብሳ ሲነሳ የኢትዮጵያዊነት ጉዳይና የኦሮሞነት ወይንም ሰቦንማ ቅድም እንዳልከው እነሱን እንዴት ነው የሚታዩት በኦብሳ አይን? ኢትዮጵያዊነት ለአንተ ምንድን ነው? ኦሮሞማ ወይንም ሰቦንማ የምትለው ነገር እንዴት ነው? ምክንያቱም ብዙዎች ከትግሉ ጋር ሲያያዝ ብዙ ጊዜ የቄሮ ሙቭመንት ለብቻ የሆነ ሌላ ኢትዮጵያዊነትን የሚጠላ ወይንም የሚገፋ አድርገው የሚረዱ አካላት አሉ።
ያንን እንዴት ነው የምትረዳው? ኢትዮጵያዊነትን እና ኦሮሞማን ወይንም ኦሮሞነትን እንዴት ነው የምታጣጥመው? በኢትዮጵያዊነትስ ታምናለህ ወይ? ኦሮሞማን ሰውነት ከሚለው ጋር ነው ማያይዘው ለኔ ማለት ነው። ሰው ነኝ ኦሮሞ ነኝ። ከዛን ኦሮሞማውን ሳገናኘው ለኔ ሰብአዊነትን ሰው መሆንን ይበልጥ ሰብአዊነት ይንጸባረቅበታል ለኔ ለኦሮሞማ ማለት ነው። ኦሮሞ ሆኜ ስኖር በባህል ቋንቋዬ በሴት ስኮራ ለመማር ጥረት ሳደርግ ለማወቅ ጥረት ሳደርግ ሌሎቹ እንዲያውቁት በልበ ሙሉነት ሲሄድበት ያ ነው ለኔ ኦሮሞማና ብሔርተኝነቴ ማለት ነው። ቋንቋዬን አቀላጥፌ መናገሬ ሌሎች ቋንቋዬን እንዲማሩት መሻቴን ከኔም ጎሳ ወይንም ከኔም ብሔር ሆኖ የማይችለውን እንዲማር መንገድ ይሄ ፍንጭ መፈለጌን ነው ሰቦንማ ብዬ የምወስደው። አሁን ኢትዮጵያዊነትን እኔ የሆነ ብሔር ሊጭንብኝ የሚፈልገው ቋንቋ፣ ባህል፣ እሴት ከዛ በኋላ ጭኖብኝ ደግሞ ሊያከብረኝ ሳይሆን አዋርዶኝ የኔም ማንነት ገፎ በመሆኑ እሱኛውን ነገር ሬዚስት አደርጋለሁኝ እንጂ ከሌሎች ብሔራት ጋር ያለንን ቀረቤታ ከሌሎች ብሔራት ጋር የአብሮ መኖርን ሴትን የማስቀጠል አብሮ የመብላት መጠጣት፣ በጉርብትና መኖር፣ የመንቀሳቀስ ነፃነት የትም ያሰኘ ቦታ ሄደ የአካባቢው ማህበረሰብ ባህልና ቋንቋ ወጉን እሴቱን አክብረህ የምትኖረውን ኢትዮጵያ ምቃወም አይነት ሰው አይደለሁኝም። ግን ኢትዮጵያ ተብሎ የሚታወቀው የአንድ ብሔር የበላይነት ገናናነት ከዛ በኋላ ሁሉም ጨቋኝ የሚለውን ነገር ባይኖር የሚልና መስተካከል ካለበት እሱኛው ተስተካክሎ የጸዳ ቤት ግቢ የጸዳ ሀገር አህጉር እንዲኖረን ስለምፈልግ ነው። እኔ በነፃነት ያለ ቪዛ የሁሉም ዓለማት ላይ ኖሬ ሄጄ መኖር የምፈልግ ከሆነ የኢትዮጵያን ጥላነት የሚቃወምበት ምክንያት የለም። ግን ሌሎችን ብሔራት የምትጮቅነዋ የሌሎችን ቋንቋዎች የምታንቋሽሸዋ ከኔ ካለኝ ስም በተጨማሪ ሌላ ስም የምትሰጠኝ ስርዓትና አሊያም ደግሞ አገረ መንግስት እሷኛዋ ለኔ ተገቢ አይደለችም፣ አስፈላጊ አይደለችም፣ ልትታረም ይገባል፣ እኔን በኔነቴ አክብራ ልታስተናግደኝ ይገባል። ካልሆነ ደግሞ የሚሉትን ጥያቄዎች ለመመለስ ዝግጁ ናት። እችኛዋ ኢትዮጵያን አሁን ላይ አለች ብለህ ታስባለህ? አንተ የምትላት ኢትዮጵያ ጨቋኛ አሁን የምትላት ኢትዮጵያ ማለት ይሄንን አሁን ያወጣው ክራይቴሪያ አለ አይደለ? እቺን ኢትዮጵያ ብለህ እሷ ኢትዮጵያ በአሁን ሰዓት አለች ቢሆን ጥሩ ነው ብዬ የማስበው ነው አይደለ? ጠየቀኝ። ያው ቢሆን ብለህ የምታስባት ኢትዮጵያ አሁን አለች ለአንተ? ብትኖር ጥሩ ነው ብዬ አስባታለሁኝ እንጂ እንከኖች አሏት። ያችን እንከኖቿን ጉድፈቶች አሉ። ያን ጉድፈቱን አጥርቶ ቢንቀሳቀስ ይሄ የስ ኦር ኖ ኩዌሽን ነው። አለች የለችም? እየመጣች ነው። ስለዚህ አማራጭ ለምን ታዲያ እስካሁን ተቀመጥክ? አማራጭ አይኖርም? የትኛው አንድ ነው? አብሮ መቀጠል አሊያም ደግሞ መሄድ የሚለው ነው ያለው አይደለ? እየጠበካት ነው ያለው አብሮ መቀጠል ወይንም መሄድ የሚሉ አማራጮች አሉ አንተ ጋር። ስለዚህ አንተ ስቲል እየጠበካት ነው ያለው። እኔ እንደ አንድ አፍሪካዊ ብትመለከተኝ ሁሉም ይሄ 54 ወይ 56 ሀገር እንደ ዩናይትድ ስቴትስ ኦፍ አሜሪካ ዩናይትድ ስቴትስ ኦፍ አፍሪካ ቢኖራት ደስ ቢለኝ ሰው ነኝ። ከዛ በኋላ ለየግላችንን ክብር ለማስጠበቅ የግላችንን የሆነ ድንበር ለማስጠበቅ የምናወጣቸው በጀቶች ምንለፋው ልፋት ሁላ ቀርቶ አንድ የሆነች ሀገር ኖሮን ከዛ በኋላ እንደ ሌሎቹ ሀገራትና አህጉራት ብንደራደር የምመኝ ሰው ሆኜ ሳለሁኝ እዚህ ጋር የግድ ይሄ ሊሆን ይገባል ብዬ አላስብም። ለምሳሌ ያለፈ ሳምንት ጉዞ ላይ ነበርን። ስንጓዝ 50 ሰዎች ሆነን ነበረ አብረን ስንጓዝ የነበረው። 50ም ሰው የጉዞውን ሕግ አክብሮ ነው ሲጓዝ የነበረው። ያልተጓዘ እንደሆነ ግን ምን ይፈጠራል? ጸብ ይፈጠራል። ያልተጓዘ እንደሆነ ግን ምን ይፈጠራል? አለመርካት ይፈጠራል። አለመርካት የተፈጠረ እንደሆነ እንደገና ወደ መበተን ከዛች ከአብሮነታችንና ከጉዟችን ልናገኝ የሚገባውን ጥቅም ሳናገኝ እንቀራለን ማለት ነው። ስለዚህ ይቅርታ በጣም በዛ ሰዓት ግን ወደድንም ጠላንም ያቺን መኪና ልናምንባትና የምንጓዝበት
የምንጓዝባትን መኪና ልናምንባትና ልንወዳት ይገባል ጉዞውን ለማጣጣም። እሱም ፖይንት ያዘልኝ። በአንድ መኪና እኮ አይደለም ተጓዦቹ የተጓዙት፣ በ14 መኪና ነበር ሲጓዙ ነበር። እያንዳንዳችን ያለንበትን እንትን አጠናክረንና በዛ ነገር ልናምንበት በ14 መኪና ሲጓዙ ነበረ እና የ14ቱ መኪና ቲም ሊደር ነበረ። ያንን ቲም ሊደራችን ያስቀመጠልንን የመኪናው ቲም ሊደሮች ነበሩ። ለምሳሌ አንድ መኪና ውስጥ አንድ ሹፌር እና 4 ተሳፋሪ ነበረ። 5ቱ የዛኛውን ፈለግ ይከተላሉ ማለት ነው። እያንዳንዱ መኪና ግን አንዱ መኪና ከተፈቀደለት ፍጥነት ውጭ የሚነዳ ከሆነ እኔ ወደ መራዎቹ ለምሳሌ ከታቀደለት ውጭ ወደ ሌላ አቅጣጫ ሊመራን ወደ ጉጂ እየሄድን ሳለን አይሆንም ወደ ጋምቤላ እንሂድ የሚል ከሆነ ያላማከረ እንደሆነ እኔ ወደ ነዳዎቹ ብቻ ሂዱ የሚል ከሆነና እንደ ተሳቢና እንደ ሳቢ መኪና ይሄ ተሳቢ ነው አይደለም የሚባለው እንደ ተሳቢ መኪና ብቻ ልንዳ የሚል ከሆነ የኋላኛው ራስ ገዝ ቢሆን ራሱ አይከፋኝም ነው እያልኩ ያለሁት። ይሄ ልሳብ ከሚለው ላይ ናስቲ እኔም ራሴን እችላለሁ ገቢና አለኝ ምናምን እስከ መቼ የጎተትኩ እኖራለሁ ወደ አልሄድኩ መሄድ ወደማልፈልገው አቅጣጫ ትመራኛለህ ብሎ ቢጠይቅ እኔ ፍትሃዊ ነው ብዬ አስባለሁ። ከዛ ውጭ ግን 14ቱ መኪኖች ተስማምተው በመሄዳቸው ሰዎች ደስተኛ ሆነዋል። ሰዎች ከጉዟቸው ላይ ከአብሮነታቸው ላይ ከጉዟቸው ላይ ከተቀመጠላቸው እቅድና በጀት ላይ በጣም ደስተኞች ሆነው የተጓዦችን ፍላጎት ለማጤን ችያለሁ። እኛ ሀገሪቷ ውስጥ ያለን ብሔራት በዚህ መልኩ የምንተዳደር ከሆነ እርስ በራሳችን የምንከባበር ከሆነ የግሌ ፍላጎት ብቻ ይሁን ማንል ከሆነና የግላችንን ሀሳብና ልዩነት አክብረን የምንጓዝ ከሆነና ወደ ጥሩ የሚሆን ከሆነ ጥሩ ነው። ካልሆነ ግን የሚለው ሌላ የራሴን ትሪፕል አዘጋጅ ወደሚል እንሄዳለን ማለት ነው። ይሄኛው ቲም አልተመቸኝም ሌላ ቲም ላዋቅር የሚል ይመጣል ማለት ነው። ሀገርንም እንደዛ ውሰድልኝ አልሆነም የሚል አካል ካለ ግን ደግሞ እናወራለን ማለት ነው። መልካም እንግዲህ ያንተን አባባል ያንተን ቅኔ ግልጽ ለማድረግ ያህል ለምሳሌ ምንፈልጋት ኢትዮጵያ እንደምንፈልገው ካልሆነች አንተ የምትታገልለት የኦሮሞ ሕዝብ የራሱን አማራጭ ይወስዳል እንደማለት ነው። ያም ቢያደርግ ደግሞ ችግር የለውም ነው እንዳንተ አባባል። ኮመንት ሳነብ ሀሳብህን ረሳሁት። ኮመንቱን ትታ አቴንሽን ወደዚህ ይሁን በተቻለ አቅም መውሰድ። ያንተ አባባል ግልጽ ለማድረግ ያህል ኢትዮጵያ እኛ እንደምንፈልጋት ካልሆነች ያው ስፔሲፊካሊ ለኦሮሞ ህዝብ ስለሆነ የምትታገለው እኛ እንደምንፈልጋት ካልሆነ የኦሮሞ ህዝብ የራሱን አማራጭ ቢወስድ ምንም ችግር የለውም ነው እንዳንተ አባባል እኮ እየተጎዳ እየተጨቆነ እየተገደለ ቋንቋውን እንዳያሳድግ ባህሉን እንዳያከብር የራሱ የሆነ አጀንዳ እንዳይኖረው እያደረግ ወይንም ደግሞ የራሱ አጀንዳ ይዞ የጋራ ወደ ሆነው አጀንዳ እንዳይመጣ ካገርከውና ጫና ካሳደርክበት ምን ነበረ አብሮ መኖሩን ለኛ ካላለልን እስኪ ሞክሮ ደግሞ ተለያይተን የሚልም ዘፈን ሰምተን አድገናልና እንደዛ ነው። መልካም በመለያየት ታምናለህ? ግን አብሮነቱ ቶክሲክ ከሆነና መርዛማ ከሆነ መለያየቱ ጥሩ ነው። እስከ ዛሬ የነበረን አብሮነት እንዴት ነው የምትገመገመው አንተ እንደ አንድ የፖለቲካ ሰው? የዶክተር መረራ ጉዲና የቡዳ ፖለቲካ ይሉታል። አቅልሃለሁ ባይነት የተሞላበት ነበረ እና አቅልሃለሁ ባይነቱ ቢቀረፍ የተሻለ ይሆናል ብዬ አምናለሁ። ስለዚህ እስከ ዛሬ የነበረው ቶክሲክ አይደለም። ቶክሲክ እኮ ስለሆነ ነው አቅልሃለሁ ባይ የተሆነው። ለምሳሌ እስከ ዛሬ ታዲያ አማራጭ አልተወሰደም? እየተወሰደ ነበር እኮ። አሁንም ለመውሰድ የሚንቀሳቀሱ አካላት አሉ። ኦኬ ተደግፋችኋል? ይቅርታ ኔትወርክ ይዞ ነው መሰለኝ። እኔ ህዝቡ የፈለገውን ይምረጥ ከሚል ሰው ስለሆንኩኝ ከነሱ ሳይሆን ከህዝቡ ሳይር ነው የምሆነው። ህዝቡ ይምረጥ ሪፍረንደም የሚደረግ ነው ወደፊት
ፕላትፎርሙ ሲዘጋጅ አንዳንድ ፕላትፎርሙ ሲዘጋጅ እንደሚያክሰው እንደታገለ ሰው ያንን ሐሳብ ያንን መለያየት የሚለውን ሐሳብ የሚደግፉትን ሰዎች እንደ አንድ ፖለቲከኛ ሐሳብን ግልጽ ብታደርግልኝ ደስ ይለኛል። ምክንያቱም ህዝቡ ላይ ሳይሆን እኔ እናንተን እየተነጋገርን ያለ ነው። አንተ ፖለቲካን የምታክሰው ነህ። እንደ አንድ ፖለቲከኛ ምንድነው ያንተ እይታ ነው ያልኩት እንጂ ህዝቡማ የራሱ እንትን አለው። ያንተን ነው የጠየቅኩት እኮ የኦሮሞ ህዝብ በየትኛው ስርዓት ከማን ጋር የሚለውን እንዲመርጥ መደረግ ይሄ የግድ ከኔ ጋር መኖር ይገባካል አሊያም ደግሞ ከዚህ እንስራ ውስጥ መውጣት የለብህም ሳይሆን እሺ እንስራ ውስጥ ብትኖሩ ደስ ይለናል፣ ከዚህ ውስጥም ደግሞ ብትሆኑ ከዚህ ክልል ወይንም ደግሞ ከዚህ አጥር ውጭ ብትሆኑም አይከፋንም፣ ምርጫው ለእናንተ ነው፣ የፈራ ይመለስ አይነት ነገር የሚደረግም ከሆነ ለምሳሌ አንድን ሰው አስገድደክ እንዳይሆን የሚፈልገው ሰው የፈለገበት እየወረደ ከዛም ደግሞ የሚፈልገው ከየፈለገበት ፌርማታ እየገባ ቢሄድ የተሻለ ነው። ካልሆነ ግን ከዛ ጫፍ ወስጄ እዛ ጫፍ አደርሰሃለሁ እስከዛ ግን ምንም አትናገር ከተባለ እሱ አፈና ነው እንጂ ጉዞ አይደለም። መልካም። እዚህ ላይ ከዚህ በላይ ባንቆይ መልካም ይመስለኛል። ወደ ትግሉ ልመልስህና ትግሉ ሲጀመርና ሲፋፋም የኦብሳ የቄሮ እንቅስቃሴ ላይ እንደነበርክ ይታወሳል። ኦልሬዲ በልጅነትም እንደጀመርክ ነግረህናል። እና በሰዓቱ የቄሮ ዓላማ እንቅስቃሴው ምንድን ነበር? ዓላማው እንደ አንድ የትግሉ ሰው ዓላማው የሚታሰሩት ቤተሰቦቼ፣ የሚገደሉት ቤተሰቦች፣ ወንድም እህቶቼ ይቁም፣ ጥያቄያችን ይመለስ፣ በመሬታችን ላይ ባለቤት እንሁን፣ የፖለቲካል ማህበራዊና ኢኮኖሚያዊ ጥያቄዎቻችን ይመለሱ የሚል ነበር። መብቶቻችን የሰብአዊና ዲሞክራሲያዊ መብቶቻችን ይከበሩ፣ ባላስፈላጊ ሁኔታ አንገደል፣ ሀሳባችንን በነፃነት እንግለጽ፣ እንሰማ፣ እንደመጥ፣ አትጫኑብን፣ መሸከም ካለብን በጋራ እንሸከም ነው የሚለው የነበረው። እነኝና የመሳሰሉት ሌሎች ጥያቄዎችም ሊኖሩ ይችላሉ። እና ታዲያ ያ ትግል ዓላማውን አሳክቷል ብለህ ታስባለህ? በተወሰነ መልኩ አሳክቷል። በተወሰነ መልኩ በፐርሰንት ማስቀመጥ እንችላለን? ይሄ ዳታ ኮሌክሽኑ ስላልሰራሁትና ማጣሪያ ውስጥ አስገብቼ ስላላወጣሁት ዝም ብሎ የዚህን ያህል ኢትዮጵያ በአጠቃላይ ያላት በእርግጠኛነት በደንብ ታውቀዋለህ? አይ በቁጥሩን ለመጥቀስ ማወቅ አለብህ። እዚህ የህዝብ ቤቶች ቆጠራ ያልተደረገበት ህዝቡ ቁጥሩ በማይታወቅበት ይሄን ያህል ፐርሰንት ነው ብለህ ዝም ብሎ ጉንጭ ማልፋት ነው የሚሆነው። አሊያም ደግሞ ከሰዎች ላይ ይቅርታ በጣም አንድ ጊዜ ምን እንደተባለ ልንገርህ። 400 ሚሊዮን የሆኑ የአማራ ብሔሮች በውጭ ሀገር ተሰደው ይኖራሉ የሚል ቁጥር ሰማሁ። 400 የአማራ ብሔራት የሚል ማለት ነው። 400 ሚሊዮን የአማራ ብሔራት የሚል ማለት ነው። እሱ ቁጥር የብዙ ሀገራት ነው እንጂ የአህጉር ነው እንጂ የኢትዮጵያ ቁጥር አልነበረም። ቁጥር እንደዚህ አይነት ቁጥር ከምጠቅስ ቢቀርብ ይሻላል። መልካም። እስቲ ችግር የለውም ቁጥሩን አንጥራውና ለምሳሌ 1-2 ብለን እስቲ የኦሮሞን ጥያቄ ንገረኝ። 1-2 እያለን ለምሳሌ ቅድም እንዳልከው አይታሰሩ 1 ብለኸኛል። ምናልባትም የአዲስ አበባ ጉዳይም ሊነሳ ይችላል ብዬ አስባለሁ። 2 እንበል እስቲ ጨምርልኝ። የቋንቋ ጉዳይ 3፣ 4 ካረክልኝ ይበቃል። በእነሱ እንነጋገራለን። በህይወቴ መኖርን ጨምረበታል። አይታሰሩ ምናልባት ከሱ በቃ በህይወት የመኖር ጉዳይ። እሺ እነኚህ 4ቱ ጉዳይ ከነኚህ 4ቱ ስንት ተመልሷል? በከፊል ነው። ሌላው ተመልሷል። ተመለሰ ምን በለው 50 ልታረገው ነው። እሱንም በፐርሰንት አላስቀምጠውም፣ ግን እንድትነግረኝ ስለምፈልግ ነው። አይ አንለው የጠራ አይደለም። አሁን መሪዎቻችንን የምንጠይቃቸው ራሱ ማለት ስላለባቸው ይሉታል እንጂ የተገደለ ሰው ቁጥር፣ የታሰረ ሰው ቁጥር በቅጡ በማይታወቅበት በየቀኑ አዲስ በሚሆንበት ቦታ ላይ ያ ነው ይህ ነው ባንል የተሻለ ነው የሚሆነው። እሺ ግቡን መጥቷል ብለህ ታስባለህ ለሚለው ጥያቄ ምንድን ነው ምላሽህ? አልመጣም።
አልመታም። ካልመታ የቱ ጋር ነው ችግሩ የተፈጠረው? ለምንስ ነው ያልመታው? ግባችሁን ለምንድን ነው ያልመታችሁት? ከታጋዩ አንዱ ስለሆንክ ለምንድን ነው ግባችሁን መምታት ያቃታችሁ? ወይስ ደግሞ ችግሩ የተፈጠረው የቱ ጋር ነው? ራስን በራስ ማስተዳደር የሚባል ጥያቄ አለው በውስጡ። እናንተ በወከላችሁልን የኦሮሞ ኦፒዲዮ አንመራም ወይ ደግሞ እናንተ ኦፒዲዮን እንደፈለጋችሁ አድርጋችሁ እኛ የምንፈልገውን ኢምፓወር ሳናደርገው ሳንመርጠው እንዲመራን ሳናደርገው አንመራም የሚል ነበረ ሲደረግ ነበር እና በዛ ልክ ምርጫ የተከናወነ በዛ ልክ ህዝብን ያሳተፈ ምርጫ ኖሮን እኔ የሚመስለኝም መርጬ የሚወክለኝም መርጬ በገዳ ስርዓትም ሆነ በይሄ ዘመነኛ በምርጫ ቦርድ አማካኝነት የወከልኩት ሰው የለም። ህዝቡም ወክያለሁ የሚል አካል አልነበረም እና የለምም። ወደፊትም ደግሞ ትንሽ የተቀዛቀዘ ይመስላል። ያ ባልሆነበት አሁንም ራስን በራስ የማስተዳደር የሚለው አልተመለሰም እንደማለት ነው። ሲሳይ ዋንፍቴፍ ገለት ሙልፋ። ስለዚህ የቱ ጋር ነው ችግር የተፈጠረው? ይህንን ስትል እዚህ ጋር ጥያቄ አለኝ። ማኑ ታዲያ እያስተዳደረ ያለው? አሁን ራስን የኦሮሞ ህዝብ በማን ነው እየተዳደረ ያለው ታዲያ? በራሱ ካልተዳደረ በብልጽግና ፓርቲ እና ብልጽግና ፓርቲ ከኦሮሞ ህዝብ ውስጥ አመራር የለውም እያልኩ ያለሁት እኮ የብልጽግና ፓርቲ እያስተዳደረ ነው። ግን ኦሮሞ የብልጽግና ፓርቲ መርጦት ነው ወይ? በምርጫ ሂደቱ ሙሉ በሙሉ መርጦት ነው ወይ? ከማንስ ጋር አወዳድሮ መረጠ ለማለት ማለት ነው። ባለፈው የተካሄደው የሀገራዊ ምርጫ ለአንተ ትክክል አይደለም ነው ፖይንት? እስር ቤት ስለነበርኩ ከስር እንኳን ወጥቻለሁ። ግን በዋናነት ድርሻ ወሳጆች ካፋውና አባው ነበሩ። አባውና ካፋው አልተሳተፉበትም ነበረ። ስለዚህ እነሱ ለምንድን ያልተሳተፉት? ምናልባት እንደ አንድ ፖለቲከኛ በዚሁ ልጠይቀህ፣ ለምን አልተሳተፉም? እነሱ ችግሩ ሊሆን አይችልም። እስር ቤት ናቸው። የት ይወዳደራሉ? እስር ቤት ነበሩ እና እንቅስቃሴ አልነበረም። ብዙ የምርጫ ጣቢያ ይሄ የፓርቲዎቹ ጽህፈት ቤቶች ተዘግተው ነበር። ስለዚህ አሁንም አታምንባቸው። አሁን ላይ የብልጽግና ፓርቲ ባለስልጣናት ላይ አንተ እምነት የለህም። ከኦሮሞ ማህበረሰብ የወጡ ናቸው ብለህ አታስብም። ኦሮሞን ይወክላሉም ብለህም አታስብም። ከኦሮሞ ማህበረሰብ የወጡ ናቸው በፓርቲያቸው። ምክንያቱም ሀገራዊ ምርጫ ተካሂዶ ነበረ። የመረጣቸው አሁን ችግሩ ምን መሰለህ? ድሮም የነበረው አሁንም ያለውና ወደፊት ምናልባት ሊቀጥል የሚችል ካልተሻሻለ በየአይነት ብፌ ካልቀረበልህ ስለራበ የቀረበልህን ትበላለህ። ኤቢሲዲ ምርጫ ከሌለው ኤ ላይ ያለው ምርጫ ነው መሙላት ካለብህ ማለት ነው። መልካም። ከዚህ በላይ እዚህ ጥያቄ ላይ ብዙ ጊዜ መፍጀት አልፈልግም። ሌሎች በርከት ያሉ ጥያቄዎች ስላሉኝ ማለት ነው። ኦብሳ ቀደም ሲል እንግዲህ በትግሉ ወቅት ከብዙ በርከት ካሉ ፖለቲከኞች ጋር ጠንከር ያለ ግንኙነት አለው የሚሉ መረጃዎች ይወጣሉና እንደ አብነትም መጥቀስ ይቻላል ከነ ታከለ ኡማ ጋር ከነ ጀዋር መሐመድ ጋር። አሁንሳ ግንኙነታችሁ እንዴት ነው? ከነሱ ጋር አሁንም ግንኙነት አለ ወይ? ግንኙነት አለ ለማለት አብሮ መስራት ይጠይቃል። መወያየት ይፈልጋል። አንድ መዋቅር ውስጥ መሆን ይፈልጋል። በተለያየ ቦታ እና ሁኔታ ውስጥ ምን እናድርግ ምናምን ማለትን ይፈልጋል። እኔ ተልኮ ካልወሰድኩኝ ተልኮ ካልሰጠኋቸው ካልተማከርን ሩመር ነው የሚሆነው። ዝም ብሎ ፍረጃ ነው የሚሆነው። በዚህ ፍረጃ ውስጥ ነበረ። ግን እኔ ከማንም ተልኮ አሁን ስም ከጠቀስካቸውም ሰዎች ወዳቸዋለሁ፣ አከብራቸዋለሁ። ጥሩ የሆነ ኢንቫይሮንመንት ቢፈጠርላቸው የተሻሉ ሊሰሩ ይችላሉ ብዬ የማስብ ሰዎች ናቸው፣ ወይንም ባለስልጣናት አሊያም ደግሞ የተቃዋሚ ፓርቲ ቀንደኛ ነው። ከዛ ውጭ እስካሁን ሳይት ይዤ አላቅም ለማለት ህፃን እያለሁ የሆነ ፓርቲ አባል ነበርኩኝ። ከዛ ውጭ የለም። ስም መጥቀስ ይቻላል? ህፃን ሆነ ፓርቲ የነበርክበት አባል? አሁን እሱ የኔ አባለው ስለማይል ለምን ጠቅሰዋለሁ? አልጠቅሰውም።
መልካም ይቻላል። ሀሳቤ የተከበረ ነው። ሌላኛው